ከጉቶ ጋር ዛሬ እንኳን በምክክር ነው ጋይስ። ስድብ አይደለም። በጣም ጉቶዬ ቦርጮዬ ነይ እስኪ ነይ ነይ ግቢ ነይ ከዴ ከባለቤትሽ ነይ 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 ቡና ጠጪ ነይ ቁጭ ብለሽ እያይሽ ነው። ነይ እስኪ ግቢ። ስሰማ ስላንቺ ደግሞ ጉቶዬ ንጉስ እዮዳብ ነው ያልከው፣ ፓስተር እዮዳብ ማጎ ሰማሁልክ ወንድም ተዘግዝቆ አንተ የሀገሬ ልጆች ኑ ጉድ ስሙ። እናንተማ ምን አለባችሁ? እኛ እንንገራችሁ፣ እናንተማ የላችሁም። አንተ ስሙ የሀገሬ ልጆች፣ ንጉስ እዮዳብ ብሎ ስሙን የጠራው ፓስተር እዮዳብ የእውነት ፓስተር ነበር አሉ። መቤቴ ነው ጋይስ፣ ፓስተር ነበር ለካስ። እኔ እኮ የውሸቱን ምናምን እኮ ነው የሚመስለኝ ሚዲያ ላይ ፓስተር ነበረ ወይ ፓስተር እዮዳብዬ። አሁን እኔ አንተ እንዴት እቀየማለሁ? ጌታ ኢየሱስ ፈጣሪ ተቀይመዋል። ለካስ ፈጣሪ ተቀይሞ ነው እንደዚህ የምትሆነው። እኔ በቤቴን የውሸት ነበር የሚመስለኝ ፓስተር ነው ምናምን ሲል ጋይስ፣ ፓስተር ነኝ ሲል በቸርች በጣም አገልጋይ፣ በጣም ሰባኪ ፓስተር የነበረ መጽሐፍ ቅዱስን አገላብጦ የሚያውቅ ያነበበ ትክክለኛ እውነተኛ ፓስተር፣ አብሮት ሲያገለግሉ የነበሩ ፓስተሮች፣ ዛሬም በቸርች ውስጥ የሚያገለግሉ ፓስተሮች ከነ ክብራቸው ከነ ግርማ ሞገሳቸው ስቲል ተከብረው ያሉ የሱ አብረው የነበሩ ፓስተሮች አሜሪካ ከሆነ ጊዜ በኋላ ነው ሚዲያ ላይ መጥቶ ይህን ማንነቱን ካዩ በኋላ ብዙ ቤተሰቦቹ እንዲሁም በባለቤቱ በኩል እንዲሁም በቸርች ባሉ ሰዎች በፓስተሮች ብዙ ነገር ተሞክሯል። በጣም ብዙ ነገር ማለት ነው። ነገር ግን አትፍረዱበት ጋይስ። እግዚአብሔር ራሱ ተቀይሞታል። እግዚአብሔር የተቀየመውን ሰው ደግሞ እንዴት ነው እኛን የማያስቀይመን? እንዴት ነው ኬኳን የማያስቀይማት? እንዴት ነው በሁላችንም ማግኘት የማይቀናው? እንዴት ነው በሁላችንም ሰዎች የማይናደድብን? በቤቱ የሚያገለግል የነበረ መጽሐፍ ቅዱስን አገላብጦ ምሳሌ እኔ ስለ መጽሐፍ ቅዱስ አንብቤ አላውቅም። መጽሐፍ ቅዱስ ምናልባት ውዳሴ ማርያም ላነብ እችላለሁ፣ ዳዊት ልደግም እችላለሁ፣ በተቀረ ምን ላደርግ እችላለሁ? ጋይስ መጽሐፍ ቅዱስን አቀላጥፎ ያነበበ ሰው፣ የእግዚአብሔርን ቃል የሚያውቅ ሰው፣ በቤተ ክርስቲያን ውስጥ አገልጋይ የነበረ ሰው፣ ለመጽሐፍ ቅዱስ ለእግዚአብሔር ቅርብ ነው ከምንላቸው ሰዎች ውስጥ አንዱ የነበረ ሰው በዚህ ደረጃ ወርዶ በዚህ ደረጃ ወጥቶ ህዝብንም ሰውንም ብሔርንም ሕፃናትንም የሚሳደበው እግዚአብሔር ያኔ ከቤቱ ተቀይሞ ወጥቷል። እግዚአብሔር ሲቀይም ጋይስ ንጉሱ ነው እኮ እግዚአብሔር የተቀየመው ንጉስ ነበር እኮ አይደል እንዴ? እግዚአብሔር ሰውን አይቀየምም አትበሉ። ቃሉን አንብባችሁ ቃሉን ተናግራችሁ ቃሉን ሰምታችሁ ከዛ በኋላ በቤተ ክርስቲያን ውስጥ የማይገቡና የማይሆኑ ነገሮች ስታደርጉ እግዚአብሔር ይቀየማቸዋል። እግዚአብሔር እንዴት አይቀየምም? ይቀየማል፣ ያዝናል እኮ። እዮዳብ ላይ ይሄን ይሆነው ሚስትየው አታዝን፣ ሚስትየው ምናምን በጣም ሞክራለች። በትላልቅ ፓስተራት፣ በትላልቅ ሰዎች፣ በትላልቅ ጓደኞቹ በጣም ብዙ ነገር ሞክራለች። ግን በቃ እግዚአብሔር የተቀየመው ልብ መንፈስ ቅዱስ የራቀው ሰው በዚህ ደረጃ እንደዚህ ሆኖ ነው ሊኖር የሚችለው እንጂ እዮዳብ ወርዶ ከኛ ጋር የሚነጋገር ሰው አልነበረም። እዮዳብ እኛን የሚዘልፍ ሰው አልነበረም። እዮዳብ በእኛ ማግኘት የሚናደር ሰው አልነበረም። እዮዳብ ከኔ ጊፍት ተሰጠው ከኔ እንደዚህ ሆነ ብሎ አፉን ከፍቶ የሚናገር ሰው አልነበረም። ነገር ግን በቃ ከእግዚአብሔር ጋር የተጣላ ሰው ይሄ ነው መጨረሻው ጋይስ። ቢያንስ ሰውኛ ስሜት ይሰማቸዋል። እኔ እኮ ነገርኳቸው። እኔ እግዚአብሔርን ቃል አውቄ መጽሐፍ ቅዱስ አንብቤ በቤቱ አገልግዬ ቢሆን ኑሮ ልክ ነው እግዚአብሔር ተቀይሞኛል፣ እግዚአብሔር ተቀይሞኛል ብዬ ነው ልናገር የምችለው። እንደዚህም አብደው ከዛም ተነስቶ በሰዎች ማግኘት በሰዎች የሆነ ነገር የእውነት ቅናተኛ እንደሆነ ታያላችሁ፣ የእውነት ምቀኛ እንደሆነ ታዩበታላችሁ እዮዳብ። ያ ደግሞ በቃ የሰይጣንን ተግባር የሚያደርገው ነገር መንፈሱ ላይ በተደረገበት ነገር ነው። እግዚአብሔር ማለት
ጓደኞቹን ብታያቸው ጋይስ ይሄ አብረው ቸርች ውስጥ ሲያገለግሉ አብረው ሲሰብኩ ፓስተሩ ነው እንትን ሲሉ የነበሩት ጓደኞቹ ጋይስ ስቲል ግሬሳቸው እንዴት ያምራል፣ ክብራቸው እንዴት ደስ ይላል፣ እንዴት ያሳዝናል። በጣም ነው ያዘንኩልህ። ባይዘው ይወዳ እኔ ከኔ ጋር ብትጣላ እኔ እኮ ከንቱ ነኝ። እኔ እኮ ኃጢአተኛ ነኝ። መጀመሪያውን ምን አውቄ? አንተ በቤቱ አገልግለ መጽሐፍ ቅዱስ ሰብከክ ስንት ነገር ያደረክ ፓስተር የነበርክ የጌታ ልጅ ዛሬ ሶሻል ሚዲያ ላይ ወጥተክ ከኔ አልፎ ገና አፍ ያልፈታችሁ ልጄን እየሰደብ ህጻናቶችን እየሰደብክ በሰዎች ማግኘት በዚህ ደረጃ የምትሆነው እኮ እግዚአብሔር ራሱ ተቀይሞ እኮ ነው። ታዲያ እኔ መቀየም ምን ዋጋ አለው? እሱ እግዚአብሔር ይቅር ይበልክ። ለባለቤትም አዝናለሁ የኔ እናት። በዛ ላይ ደግሞ ህመሙንም ሰምቻለሁ። እግዚአብሔር ምሕረቱን ይላክልህ። እኔ አንተን ህመም ሚዲያ ላይ እንደዚህ ብዬ አልናገርም። እግዚአብሔር ግን ምሕረቱን ይላክልህ። እንዳንተ አፍ ሳይሆን እንደ ሚስት ድካም፣ እንደ ሚስት ልፋት፣ እንደ ሚስት ጥረት የእውነት ነው የምለው እዩዳ እመቤቴን እኔ እናንተ ተሰዳድበን እንቷለን። እኔ እሷ ዝም ብላ ለካስ ተስፋ ቆርጣ ነው በቃ ምንም ማድረግ እንደማትችል ስለምታውቅ ነው። እሷ ለደከመችበት፣ እሷ ለለፋችበት፣ እሷ ለምታደርግልህ ድካም ሲል እግዚአብሔር ይመልከትክ። የሰው ልጅ ስፖርት ሰርቶ ዳይት እያደረገ ምግብ እየበላ ቦርጭ ለምን አይቀንስም? አይቀንስም። ይሁዳ እግዚአብሔር ይጎብኝክ። እንግዲህ አንተ ነበርክ ለኛ እንደዚህ አይነት ስብከትና ትምህርት ልሰጠን የሚገባው ፓስተር የነበርክ ሰው ስለሆንክ ማለት ነው። ዛሬ ወርደክ እኛ እኮ ከእውቀት ማነስም ሊሆን ይችላል፣ ሚዲያ ላይ አመጣጣችንም ሊሆን ይችላል። አንተ ያው ያገኘኸውን የእውቀት እንትን እኛ ስላላገኘ ነው ሊሆን ይችላል። በዚህ ደረጃ ሚዲያ ላይ ወርደን በማወቅም ቢሆን ባለማወቅ ሰው የምናስቀይመው። አንተ ግን በቤቱ የነበርክ አጋጣሚውን ማለት ተምረ የነበርክ አውቀ የነበርክ ሰው በዚህ ደረጃ ወርደክ እንዲስታይ ምክንያቱ ከኔ አይደለም ከፈጣሪ ነው። እና ኖ ማሬ ጌታን እመቤቴን አይ ነው በሽታው ነው እንትና ነው አይ ነው አይደለም። አይ ኪዳነ ምሕረትን እኔ ከፓስተሮች ነው እኔ ባይዘው ታውቃላችሁ፣ በጣም ብዙ የማውቃቸው ፓስተሮች አሉ እኔን የሚመክሩኝ የሚገዙኝ ታይ የሚሉኝ እንደ ልጃቸው የሚያዩኝ። ማርያምን እኔ ኦርቶዶክስ ነኝ፣ ግን በቃ እንደዚህ ቪዲዮዬን አይተው የሆነ የሚያውቁ በቃ በጣም ጥሩ እንትን ከድሮ ከአረብ ሀገር ጀምሮ የሚያውቁኝ ሰዎች ትላልቅ ፓስተሮች አሉ። እና ስህተት ሲሆን ስህተት ነው እንዲህ ማለት በጣም ያዘምት ሚስቱን ስናገር፣ ግን እናት ነሽ እና የእናትነትን ፊሊንግ እናት ስሜትሽን የተናገርሽው። ግን እሷ ምን ታርግ? እሷ እኮ ደክማለች፣ በቃ ተስፋ ቆርጣለች። ባይዘዌ የኢዮዳብ ባለቤት እመቤቴን ተስፋ ቆርጣለች ሲነግሩኝ፣ በቃ ተስፋ ያልሞከረችው ነገር የለም ያልሞከረችው ነገር በቃ ተስፋ ቆርጣ ያላት አማራጭ ስለሚያመው ያላት አማራጭ ሁሌም ከጎኑና ማሳየት ነው። ይሄንን ነው አንደርስታንድ ያላረኩት የነበረው መጀመሪያ። ስለዚህም እንደ ሴት እንደ እናት እግዚአብሔር ይማርክ፣ እግዚአብሔር ጨርሶ ይማርክ፣ እግዚአብሔር ይታረቅክ፣ እግዚአብሔር መንፈስ ቅዱስን መልሶ ይመልስልክ። አይዞክ። ሌላ ዛሬ ባታተረኛለሽ ማሬ እኔ ፍቅር እግዚአብሔር የተቀየመው ሰውን እኔ ብቀየመው እኔ እኮ ከንቱ ነኝ ያልኳችሁ እኔ እግዚአብሔር ተቀይሞታል እያልኳችሁ ዛሬ አንቺ ነሽ ትላላችሁ እንዴ ጋይስ? እና እኔ እውነት ነው የምናገረው። እኔ ባይዘው እመቤቴን ስናገር የሆነ ነገር የሆነ ሰው በሆነ ምክንያት እንደዚህ ስል ያለ ምክንያት አልናገረውም። ከተናገርኩትም ደግሞ ትክክለኛ ነገሩ ደግሞ እኔ ጋር ይመጣል፣ እኔ ይነገረኛል። ትክክለኛ ነገሩና ሚስቱ በቃ ተስፋ ስትቆርጡ እርግፍ አድርጋችሁ የምትተውት ነገር የለም። እርግፍ አድርጋ እንጂ ያልሞከረችው ነገር የለም አሉ ሲነግሩ። ያልሞከረችው ነገር ሰው በቤቱ ያገለገለ ሰው ፓስተር የነበረ ሰው ሶሻል ሚዲያ ላይ ካለን ከኛ ጋር ወርዱ ጋይስ። እስኪ እናንተ ራሳችሁ አንዳንድ ሰዎች እኮ ታስቡኛል። እስኪ እናንተ እኔ ነገርኳችሁ ባለማወቅ ባለመማርም ሊሆን ይችላል፣ ወይም የሱን ያህል እውቀቱም የለኝም፣ መጽሐፍ ቅዱስንም አላውቅም፣ ቤተክርስቲያን አገልጋይም አይደለሁም ምናምን።
የቤተ ክርስቲያን ፓስተር የነበረ ሰው በዚህ ደረጃ ቲክታክ ላይ ወርዶ ከኛ ጋር ሲሰዳደብና እንዲሁም አፍ ያልፈቱትን ህፃኖች ሲሳደብ ይህ ሰው በጤናው ነው ኖርማል ነው ትላላችሁ? ቤተሰብ አይደለም፣ አይደለም። እግዚአብሔር ያዘነበት ሰው መጨረሻው ይሄ ነው። እግዚአብሔር የተቀየመው ሰው ለምንድን ነው? እግዚአብሔር ሰው አይቀየምም። እግዚአብሔር ይቅር ባይ ነው። የስ ነገር ግን ቃሉን አውቆ ቃሉን አስተምሮ በቤተ ክርስቲያን ውስጥ መጥፎ ነገር ሲያረግ ከነበረ መጨረሻ እስኪ ጋይስ ብዙ ጊዜ ካያችሁ ላይክ በምንድን ነው በረስሙ በኦርቶዶክስም በፕሮቴስታንትም አንድ ጥያቄ ልጠይቃችሁ ከሃይማኖት ጋር ተያይዙት። የቤተ ክርስቲያን አገልጋይ የነበረ ሰው የኦርቶዶክስ ሃይማኖት አገልጋይ የነበረ ሰው ልክ ከኦርቶዶክስ ሃይማኖት ሲወጣ ትናንትና በምታዩት አይት የነበረው ይሄ ግሬሱ ክብሩ ምናምን አብሮ ይቀጥላል። አይታችሁ ታውቃላችሁ? ይሄ ከሃይማኖት ጋር እባካችሁ ከሃይማኖት ጋር እንዳታያይዙት። ግን አይ ከዛ በፕሮቴስታንትም ደግሞ ሰባኪ የነበረ ምናምን የነበረ ሰው በጣም የሚሰብክ መንፈስ ቅዱስን በቃ በየቦታው ሄዶ የሚናገር ሰው ከዛ ህይወት ወጥቶ ወደ ሌላ ቦታ ሲሄድ በፊት በምታውቁበት አይን ታዩታላችሁ ጋይስ። የሆነ ክብሩ የሆነ እንትኑ አለ የሆነ ቅልል ነገር አይላችሁ